እንደ ውሻ መጮህ ባልተጠበቀ ፍጥነት መሮጥና ኢንተርኔትን በሰከንዶች ውስጥ ማጥለቅለቅ የተካነበት ነው። ይህ ሰው ማን እንደሆነ ግልጽ ነው። አይሾው ስፒድ የዲጂታሉ ዓለም እብድ፣ የሮናልዶ ቁጥር አንድ አድናቂና አሁን ደግሞ አፍሪካን እያናወጠ ያለ የኢንተርኔቱ ንጉሥ። ስፒድ በታሪካዊ የአፍሪካ ጉዞ አሁን አይኑን ወደ አንዲት ሀገር አዙሯል። የፍቅር የመተሳሰብና የጀግኖች ሀገር ወደ ሆነችው ኢትዮጵያ። አዲስ አበባን ሊያናውጥ ጥቂት ቀናት ብቻ የቀሩት ይህ የ20 ዓመት ወጣት ከኦሃዮ ተራ ሰፈር ተነስቶ እንዴት የዓለምን ወጣቶች በቁጥጥር ስር አደረገ? ሰላም ጤና ይስጥልን ክቡራን አድማጮቻችን፣ ዛሬ የአይሾው ስፒድን አስገራሚ የህይወት ታሪክና አዲስ አበባ ሲገባ የሚፈጠረውን የኢንተርኔት ሱናሚ በዝርዝር እንመለከታለን። ወደ ታሪኩ አለፍን። ዳረን ዋትኪንስ ጁኒየር ወይም አይሾው ስፒድ የተወለደው በ2025 ዓመተ ምህረት አሜሪካ ኦሃዮ ውስጥ ነው። ዳረን ያደገው እጅግ ተራ በሆነ ህይወት ውስጥ ነበር። ብዙዎቻችን ዛሬ የምናየው የቢሊዮነር ህይወት በወርቅ ማንኪያ የመጣለት ይመስለናል። ይህ ግን እጅግ ስህተት ነው። ገና በ12 ዓመቱ የዩቲዩብ ቻናል ከፍቶ ቪዲዮዎችን መልቀቅ ሲጀምር ለ3 ተከታታይ ዓመታት አንድም ተመልካች አልነበረውም። በቀን ለ10 ሰዓታት ስክሪን ፊት ተቀምጦ ላይቭ ቢገባም የሚመለከቱት ሰዎች ቁጥር ከ2 ወይም ከ3 አይበልጡም ነበር። ዳረን ግን አንድ ነገር ነበረው፣ ተስፋ ለመቁረጥ። ያኔ ማንም የማያውቀው ያ ቀጭን ልጅ ዛሬ የዓለም ቁጥር 1 ስትሪመር ይሆናል ብሎ ያስብ አልነበረም። እውነተኛው ዝና የመጣው በ2020 ዓመተ ምህረት ነው። ዓለም በኮቪድ ምክንያት ተዘግቶ ሁሉም ሰው ቤቱ በዋለበት ወቅት ዳረን ሙሉ ጊዜውን ዩቲዩብ ላይ አደረገ። በወቅቱ በቱኬ ጨዋታ ላይ ባሳየው እጅግ የተጋነነ ወይም አግሬሲቭ ባህሪ ድንገተኛ ቁጣውና እንደ ውሻ መጮሁ ሰዎችን መሳብ ጀመረ። ሰዎች ይህ ልጅ እብድ ነው ወይስ እውነቱን ነው ብለው መጠየቅ ጀመሩ። የዩቲዩብ ተከታዮቹ ከጥቂት ሺዎች ወደ ሚሊዮኖች በሳምንታት ውስጥ አደጉ። ስሙን አይሾው ስፒድ ብሎ የቀየረውን በዚህ ወቅት ነበር። የስፒድ ታሪክ ከሌሎች የሚለየው ግን ለክርስቲያን ሮናልዶ ባለው ታማኝነት ነው። ለሮናልዶ ያለው ፍቅር ልክ እንደ እብደት ነበር። ሮናልዶን ለማግኘት ያደረገው ጥረት በስታዲየሞች ውስጥ የፈጠረው ግርግርና በመጨረሻም ፖርቹጋል ላይ ሮናልዶን አግኝቶ መሬት ላይ ተደፍቶ ያለቀሰበት ትዕይንት ስፒድን ከዲጂታል ዓለም አውጥቶ የዓለም አቀፍ ዝነኝነት ማማ ላይ ሰቀለው። ዛሬ ስፒድ ሮናልዶን ብቻ ሳይሆን እንደ ኔይማር፣ ድሬክ እና የዓለማችን ትልልቅ ሰዎችን በስልኩ ሃሎ ማለት ደረጃ ላይ ደርሷል። አሁን ግን ስፒድ አዲስ ጀብዱ ጀምሯል። ስፒድ ዳዝ አፍሪካ። እሱ እንደሚለው አፍሪካ ቤት ነች። የዲኤንኤ ምርመራ ካደረገ በኋላ ስሮቹ ከናይጄሪያ እንደሆኑ ቢረዳም ለጠቅላላው አህጉር ያለው የተለየ ፍቅር ነው። ጉዞውን በአንጎላ ጀምሮ ደቡብ አፍሪካን አዳርሶ አሁን ደግሞ ወደ ምስራቅ አፍሪካ፣ ወደ ጥቁር ህዝቦች ኩራት ወደ ኢትዮጵያ አይኑን ጥሏል። ኢትዮጵያውያን ወጣቶች የስፒድን ላይቭ በመስቀል አደባባይ ለማየት የሚከሰትበትን ቀን ቆጠራ ጀምረዋል። ስፒድ አዲስ አበባ ሲገባ ምን አይነት እብደት ይፈጠር ይሆን? የኢትዮጵያን እንጀራ ሲቀምስስ ምን ይል ይሆን? አያሌ ሰው በጉጉት እየጠበቀ ነው። ትላንት በደቡብ አፍሪካ ኬፕ ታውን ስፒድ አዲሱን ዓመት 2026ን የተቀበለው በአፍሪካ ምድር ነው። በደቡብ አፍሪካ በነበረው ቆይታ ልክ እንደ ልማዱ ከ100,000 በላይ ሰዎች በቀጥታ ስርጭት ወይም ላይቭ እየተከታተሉት በኬፕ ታውን ጎዳናዎች ላይ ሲሮጥና ከታዋቂ የደቡብ አፍሪካ አምፒያኖ ዳንስ ጋር ሲያብድ ታይቷል። በተለይ ደግሞ ከሻርኮች ጋር በባህር ውስጥ ለመዋኘት ያደረገው ሙከራ ተመልካቾችን በሳቅና በድንጋጤ አጥለቅልቋል። ስፒድ እኮ እንዲህ ነው። አደጋን አይፈራም፣ ለማንም አይሰግድም። ብቻ ተመልካቾቹን ለማዝናናት የማይወጣው ጋራ የማይወርደው ተራራ የለም። አሁን ግን ትልቁ ጥያቄ ያለው ኢትዮጵያ ላይ ነው። ስፒድ ወደ ኢትዮጵያ የሚመጣው ለምንድን ነው? በቅርቡ በሰጠው ምላሽ ስለ ኢትዮጵያ ታሪክ፣ ስለ ጀግንነትና ስለ እንግዳ ተቀባይነት በተደጋጋሚ እንደሚሰማ ገልጿል። ስፒድ አዲስ አበባ ሲገባ በመስቀል አደባባይ አሊያም በፒያሳ ጎዳናዎች ላይ በሺዎች ከሚቆጠሩ ወጣት ደጋፊዎች ጋር እንደሚገናኝ ይጠበቃል። ቆይ ግን ስፒድ የኢትዮጵያን እንጀራ ሲቀምስ ምን አይነት ሪያክሽን ይኖረው ይሆን? የሀገራችንን መጠጥ ሲጠጣ አሊያም እስክስታ ለመምታት ሲሞክር የሚያሳዩ ቪዲዮዎች ኢንተርኔቱን እንደሚያጥለቀልቁት ጥርጥር የለውም። ይህ ጉብኝት ለኢትዮጵያ ወጣቶች ትልቅ ትርጉም አለው። ስፒድ ማለት ለዛሬው ትውልድ ወጣት ከማንኛውም የሆሊውድ ኮከብ በላይ ተጽዕኖ ያለው ሰው ነው። እሱ አዲስ አበባ ላይ ሆኖ ላይቭ ሲገባ በመላው ዓለም ያሉ በሚሊዮን የሚቆጠሩ ሰዎች የኢትዮጵያን ገጽታ፣ የከተማዋን ውበትና የሕዝቡን ደግነት ያያሉ። ይህ ለሀገሪቱ ቱሪዝም ትልቅ የዲጂታል ዲፕሎማሲ ስራ ነው። ሮናልዶን ለማግኘት ያለቀሰው ያ ወጣት በታሪካዊቷ ኢትዮጵያ ምድር ምን አይነት ገጠመኝ ያጋጠመው ይሆን? የኢትዮጵያ ሰማይ ስር ሱ የሚለው ድምፅ ሲሰማ የሚፈጠረውን እብደት ለማየት ሁላችን በጉጉት እየጠበቅን ነው። የአይሾው ስፒድ ወደ ኢትዮጵያ መምጣት እንዲሁ ተራ የዩቲዩብ ጉብኝት ሳይሆን ለሀገራችን ገጽታ ግንባታ ትልቅ አጋጣሚ ነው። በሚሊዮኖች የሚቆጠሩ ዓለም አቀፍ ተከታዮች ስላሉት መንግስት ይህንን እድል ለቱሪዝም ማስተዋወቂያነት ሊጠቀምበት ይገባል። በመጀመሪያ ስፒድ ባለበት ቦታ ሁሉ የሚፈጠረውን ከፍተኛ የሰው ግርግር ለመቆጣጠርና ደህንነቱን ለመጠበቅ
የጸጥታ አካላት ዝግጁ መሆን አለባቸው። በተጨማሪም የቱሪዝም ሚኒስቴርና የኢትዮ ቴሌኮም በጋራ በመሆን ስፒድ ጥራት ያለው የኢንተርኔት አገልግሎትን እንዲያገኝና ታሪካዊ ቦታዎችን ለዓለም እንዲያስተዋውቅ ሁኔታዎችን ማመቻቸት ይኖርባቸዋል። እኛም እንደ ሀገር እንግዳ ተቀባይነታችንና ባህላችንን ለዓለም የምናሳይበት እንጂ ስርዓት የጎደለው ግርግር የምንፈጥርበት መሆን የለበትም። ስፒድ በኢትዮጵያ ቆይታው አመርቂ ቆይታ ይዞ እንዲመለስ የሁላችንም ትብብር ያስፈልጋል። ስፒድ የኢትዮጵያን ባንዲራ ለብሶ አዲስ አበባን ሲያናውጥ ማየት የብዙዎቻችን ህልም ነው። ታሪኩ ገና አልተጠናቀቀም። ስፒድ አዲስ አበባ ሲገባ የሚፈጠረውን አነጋጋሪ ክስተት ለመከታተል ቻናላችንን ሰብስክራይብ በማድረግ ቤተሰብ የሆኑ የአፍሪካ ጉዞ ይቀጥላል። የስፒድ እብደትም እንደዛው። አበቃን። ሰናይ ጊዜ